ሩታዬ የኔ ቆንጆ ማለት ነው የኔ ቀበጥ። በመጀመሪያው ትናንትም አይቼሻለሁ በአብርሽ ቤት፣ ዛሬም ደግሞ በራስሽ ቤት መታች ስላየውሽ በጣም ደስ ብሎኛል። ከምንም በላይ ሰላምሽ ብዝት ይበልልኝ። ያው ትናንትም ሩታ መታይታችኋታል። ሩታና አብርሽ የእውነቴን ነው ምላችሁ በጣም ነው የሚራራቁት። የእውነቴን ነው ምላችሁ። ምክንያቱም በንግግር ራሱ ሩታ በጣም በሳላት ቤተሰቦች በጣም በጣም ማለት ነው። ሲቀጥል ደግሞ አብርሽ በዚህ አጋጣሚ ዝቅ ብዬ ይቅርታ እንድጠይቅሽ እግርሽ ላይ እንዲወርቅ ነው ወይ የምትፈልጊው አለ። ሚስትህ ናት፣ ምን ችግር አለ? አብርሽ ዝቅ ብለህም ይቅርታ ብትጠይቃት የምትወዳት ሚስትህ ናት፣ ምን ችግር አለ? አይደለም ሰው ሚስቱን ለነገ ህይወት ያልከውን ልጅን በወደ ያዘች ሚስትህን ተውና፣ ማንኛውም ሰው እኮ ዝቅ ተብሎ ይቅርታ ሲጠየቅ ያስደስታል፣ መክበርም ነው፣ ምንም ችግር የለውም። እና ትንሽ አብርሽ ጋር ቤተሰቦች የንግግር አለመብሰን ይመስለኛል እና የሆነ እልህ የተሞላበት ነገር ይመስለኛል። እና ከአብርሽ ሩታ በጣም በሳናት፣ በንግግርም በማስተዋልም በብዙ ነገር አይታችኋ ከሆነ ንግግሯ የእውነቴን ነው ምላችሁ። ከትናንት ጀምሮ ቪዲዮዋን አይቻለሁ። ቪዲዮ ግን ትናንት መስራት ስላልቻልኩ ነው ቤተሰቦች ያልመጣሁት። ንግግሯ በጣም በሳናት፣ መሬት ላይ ጠብ የሚል ነገር አይደለም። የምትናገረው ነገር ሁሉ ትክክል ናት። ይሄ ትዳር ነው፣ የፉክክር ነገር አይደለም። ትዳር ላይ ደግሞ ፍክክር የሚባል ማስፈራሪያ፣ ዛቻ፣ አንድ ቀን ነው ምሰጠሽ ወስነሽ ወደ ቤት ነው የሚል ሻንጣሽን ይዘሽ ወደ ቤት ነው፣ እንደዚህ አይደለም። ሚስት ያጥፍቻለሁ፣ ይቅርታ አጥፍቻለሁ፣ ከስህተቴ ተምሬያለሁ፣ ተሳስቻለሁ። ማንም ሰው ከእንግዲህ በህይወታችን ውስጥ ገብቶ አንዲት ጠጠር የሚወረውር ሰው እንዲኖር ቦታ አልሰጥም፣ ክፍተት አልፈጥርም እና አጥፍቻለሁ፣ ከፊትሽ እኔ ነኝ የምጋፈጠው ከዚህ በኋላ ለሚመጣው ነገር ሁሉ ብሎ ይቅርታ ዝቅ ብሎ ቢጠይቃት ሚስት ናት፣ ትመለሳለች። አብርሽ ግን ገና ነው ቤተሰቦች፣ የእውነቴን ነው ብላችሁ በጣም ገና ነው። ለዛ ነው ሴት ልጅ እድሜዋ ስለተነቀም አይደለም፣ እድሜዋም ስላነሰ አይደለም፣ በተፈጥሯ ራሱ የሆነ ብልህ ሆና የተሰራች ሴት ናት። እውነቴን ነው ብላችሁ እና ሩታ ንግግሯ በሳል ናት፣ በጣም በሳል ናት እና ለዛ ነው ከአብርሽ ጋር በጣም ይራራቃሉ ያልኩት በንግግር። አብርሽ ንግግር ብዙም አይችልም። እኔ ግልጽ ስለሆንኩ ነው ወይ እንዳንቺ ድብቅ ስላልሆንኩ ነው ይላል። ድብቅነት አይደለም አብርሽ፣ ይሄ ትዳር ነው። ልጅቷ የምትናገረው እንዳለ ትክክል ናት። ይሰለቻል እኮ የሰው ልጅ ናት እኮ። አንተ ማትቀየር ከሆነ ሁሌም በህይወታችሁ ውስጥ እየመጣ የሆነ ነገር የሚረብሻችሁ ከሆነ ያንን ነገር ደግሞ አንተ እንደ ወንድ ተጋፍጠ ያንን ነገር መዝጋት ማስቆም ማችል ከሆነ ሴት ልጅ ናት፣ ትደክማለች፣ ሰውም ናት። ሲቀጥል ደግሞ በዛ ላይ ደግሞ አሁን ላይ ደግሞ አንተ አንድ ቀን ነው የምሰጥሽ ወስነሽ ወደ ቤት አይደለም። ስህተቶች ይሄ ነበሩ ሩታዬ፣ ስህተቶችን አስተካክያለሁ። ከዚህ በኋላ ሁለተኛ ክፍተት አይፈጠርም። ማንኛውም ሴት ብትመጣ ከፊት ቆሜ የምጋፈጠው እኔ ነኝ። ከዚህ በኋላ ማንም ሴት ብትመጣ ማስቆማት እኔ ነኝ ብለህ ውሳኔን መናገር ነው። እሷ የምትፈልገውን ከአንተ አንደበት ጥንካሬ ማየት ትፈልጋለች። በህይወት ላይ ምን አይነት ውሳኔ እንደወሰንክ ከዚህ በኋላ በሚመጡ እንቅፋቶች ትናንት ተናግራለች እኮ። ሁሉም ሴት እየመጣ አሁን ነፂ ሄደች እንበል፣ ነገስ አንዷ ደግሞ መታ እንዲህ ነኝ ብትል እንዴት ነው ማስቆም የምትችለው? በእንደዚህ አይነት ነገር ወሳኝ ሰው ልትሆን ይገባሃል። የሷ ጥያቄ በቃ ትዳር እኮ ነው እንዴ! አንዴ ሴትም ሆነ ወንድ ልጅ ወደ ትዳር ከገቡ በኋላ እየበሰሉ ነው የሚሄዱት። እና አብርሽ በጣም በንግግር የዋህነትም ተጨምሮበት በንግግር ገና ነው። ሩታ በጣም ነው በንግግር የምትበልጠው። እውነቴን ነው የምላችሁ። እሷ እውነት አብርሽ ከቻልክ ሩታን በጣም ተንከባከብ ያዝ። በጣም በሳል ሴት ናት። በጣም እውነቴን ነው የምላችሁ። ንግግሯ በቃ መሬት ጠብ የሚል አይደለም እና ዝቅ ብለህም እግሯ ላይ ወርቀህም ስህተቶችን አስተካክለ ይቅርታ ብትላትም ስህተት አይደለም፣ ሚስት ስለሆነች ማለት ነው። ምንም ችግር የለውም። ዝቅ ሲባል ነው ከፍታ የሚገኘውና ይቅርታ ብቻ አይደለም፣ ዝም ብሎ ያፍ ይቅርታ አይደለም፣ ከልብ መስተካከል አለበት አብርሻና እሷ ጋውን ትልቅ ስህተት፣ እሷ ጋውን ሩታ ጋር ይቅርታ ትልቅ ስጋት አለ ቤተሰቦች። ምክንያቱም ከዚህ በኋላ ለሚመጣውስ ነው በቃ መቼም ማቆሚያ የላቸውም። ሴቶች እንደሆነ አይን አውጥተዋል። ስለዛ እንደሷ ወሳኝ ሰው መሆን አለበት አይደል እንዴ? ያ ነገር ስጋት አለባት። ሲቀጥል ደግሞ ቤተሰብ ጋር እናት አባቷ ጋር ባትሆንም ቤተሰብ ጋር ያለውት ጊዜ ያስፈልገኛል፣ እረፍት ያስፈልገኛል ካልክ አንድ ቀን ነው የምሰጥሽ ወስነሽ ነሽ ሻንጣሽን ጎትተሽ ነው አይደለም። ራሷም ጊዜ ትስጥና ራሽን አዳምጪ። እኔም ራሴን ማስተካክለው ነገር አለ ነው እንጂ ልክ የማስፈራሪያና የዛቻ ትዳር ጥሩ አይደለም ማለት ቤተሰቦቼና ለዛ ነው አብርሽ ጋር ትንሽ መብሰል አልታየኝም። እኔ ታየኝ ሩታ በሳል ናት በንግግርም ማለት ነው። እና ሴት ልጅ ደግሞ ትዳሬ ብላ ከገባች ትዳርም ውጭም ሆና ሴት ልጅ ትልቅም ሆነች ትንሽ አይምሯ በሳል ነው፣ ቶሎ ነው የምትበስለው ሴት ልጅ። እና ያ ሁለቱ ጋር ስታመዛዝነው ሩታ ጋርና አብርሽ ጋር በጣም ልዩነት አለ፣ የንግግር ልዩነት። እሷ ንግግሮቿ የበሰለ ነው፣ የእውነት ትዳር ነው፣ የቀልድ አይደለም። አብርሽ ጋር ደግሞ የያዘው የዛቻና የፍራቻ ሻንጣሽን ይዘሽ ነይ ወስኝበት ወስነሽ ነይ የፍራቻና
የማስፈራራትና የዛቻ አንድ ቀን የሰጠውሽ ምናምን እንደዚህ አይነት ትዳር የለም አብርሽዬ። መጀመሪያ በደንብ ራስን አዳምጥ፣ እሷን ወደ ቤት ከማስገባት በፊት ማለት ነው። እና እሷ ጋር ደግሞ እንደ ሴት የሚሰማት እንደገና ሌላም ፈተና ቢመጣ ስጋት የሚሆንባት ነገሮች ካሉ ያንን ስጋቶች ደግሞ ማስቀረት የምትችለው አንተ ተናግረ አሳምነ ነው መሆን ያለበት። እንደ ወንድ ልጅ፣ እንደ ቤት መሪ፣ እንደ አባወራ መሆን ያለበት አንተ ነህ። እና ብቻ ሩታዬ ለማንኛውም ተረጋጊ የኔ ቆንጆ። በትዳር ውስጥ ብዙ ፈተናዎች ያጋጥማሉ። የዛሬ ቪዲዮቸው እንግዲህ ያው ልብስ ልወስድ መጣ። አንተ በደንብ ራስን አስተካክል። ትናንትናም ካየሁት ቪዲዮ ዛቻና ፍራቻ የተሞላበት እንጂ ከልብ ይቅርታ የሚባል ነገር አይደለም። እኔ እናንተ በዚህ አይነት 1 አመት ሆኖናል። እኔ ስጋት አለብኝ። ሌላዋም ሴት ስማቸው ተቀያየረ እንጂ ሌላዋም ሴት ነገ ብትመጣ እንደ ነፂ ብትሆን ምን አይነት እርምጃ ነው የምትወስደው? እንዴትስ አድርገህ ነው ከህይወት ውስጥ እንደነዚህ አይነት ነገሮችን የምታስወግደው ነው የሷ ጥያቄ። አብርሽ ደግሞ ለዚህ ጥያቄ መልስ የለም። በቃ አጥፍቻለሁ፣ ያለፈውን ታዩ ነው። ያለፈውን ታዩ የሚባል ነገር የለም። ሴት ልጅ ጋር እያንዳንዷ ነገር እያነሳች ትጠይቃለች። ለእያንዳንዷ ለጠየቀች ጥያቄ መልስ ማግኘት ትፈልጋለች። ያንን ስትመልስ ነው አንተም ለቤት እንዳባወራ አባወራ የምትሆነው ማለት ነው። እና ሩታ ጋር ያለው ነገር ይሄ ነው ቤተሰቦቼ። ሩታዬን ቆንጆ ትናንትን ቪዲዮዋን አዳምጫለሁ። ንግግሯ ጌታ መሬት ጠብ አይልም። በቃ የሴት በሳል የእውነቴን ነው ብላችሁ እውነት ሩታ በእድሜ ትልቅ ሆነ አይደለም፣ ግን ንግግሮቿ በጣም ጭንቅላቷ የሚገርም ጭንቅላት ነው። ንግግሮቿ ምንም በቃ ምጥኑት ነገር የለም። አብርሽ እንደውም በደንብ በጥሞና ቢያዳምጣት የተናገረችው ንግግር ሁሉ ትክክልና ለእሷ የሰጣትን ጊዜ ለራሱ ወስዶ ለእሷ መልስ የሚመልስበት ጊዜ ነው። 2 ቀን ለእሷ ከሚሰጥ 2 ቀን ለራሱ ነበር መስጠት የነበረበትና ለማንኛውም ያው በማላችሁ እግዚአብሔር ይግባ። ትዳር ቀላል ነገር አይደለም አይደል? ትዳር ማለት ትልቅ ተቋም ነው። አንቺ ትብሽ አነብስ ሲቀጥል ደግሞ በይቅርታ ነገሮችን ወንድም እንደ ወንድ ሆኖ ቤቱን ሲያስተዳድር ደስ ይላል አይደል? እየተጋፈጠ ሴት ልጅ ላይ የሚያድረውን ስጋት እያስወገደ ሲሆን ደስ ይላልና ሩታዬ አንቺም ተረጋጊ። ትዳር ቀላል ነገር አይደለም። ያው በትዳር ውስጥ ብዙ ነገሮች ያጋጥማሉ አይደል? እነዛን ሁሉ አልፈው ነው እኮ 10 አመት 20 አመት አስቆጠረን የሚሉት። አልጋ ባልጋ የሆነ ነገር የለምና በማላችሁ ደግሞ ያው እግዚአብሔር ይጨመርበት ሩታዬ ማለት ነው። አብርሽም ደግሞ ያው ምንም አንልም ማስተዋልን ሰጥቶት እንደ ሩታ በሩቁ የሚያስብ ያደርገው። እውነቴን ነው ብላችሁ በቃ አብርሽ ንግግር አይችልም። እውነት ለመናገር ብዙም ንግግር አይችልም። በቃና ያው ሩታን ደግሞ ያው ሁላችሁም እንዳያችኋት ነው። ጠብ የምትል ነገር የለችምና አብርሽ እየተዳርም በማስፈራራት የሚሆን ነገር የለም። ለራስ ጊዜ ሰጥተ ስህተቶችን አርመ ሚስትን ወደ ቤት መመለስ